ሰላም ሰላም እንደምን አላችሁ ወገኖቻችን በሙሉ በያላችሁበት ሰላምታችን ይድረሳችሁ። እንግዲህ ይሄ ሳምንታዊ ፕሮግራማችን ነው። እንደምታውቁት እንግዲህ በጣም ብዙ ሰዎች ለመረዳት ትንሽ ያስቸግራቸዋል። ግን ፔጁ ዋና ዓላማው የኦንላይን ቢዝነስ ፕሮሞት የሚደረግበት ነው። እኔ እንግዲህ ኦልሞስት 7 ዓመት ሊሆነኝ አጭር ጊዜ ናት የቀረችኝ እና ላለፉት 7 ዓመት ቢውልድ ያደረኩትን ቢዝነስ ኦንላይን ስፔስ ላይ ከምን አይነት ሰዎች ጋር እየተገናኘው መስራት እንደቻልኩኝ በጣም በብዙ ቪዲዮ በጣም በብዙ እንደዚህ አይነት ሴሽኖች ሼር አድርገናል እና የዛሬው ሴሽናችን ደግሞ በአብዛኛው ማለት ነው ብዙ ሰዎች የኦንላይን ቢዝነስ ሰዎች ሲጀምሩ ማይተው ሊጀምሩ ይችላሉ። ገንዘብ ይገኛል፣ ነፃነት አለው፣ እንዲህ ነው፣ ፍሌክሲብል በሆነ ስኬጁል ትሰራላችሁ ምናምን ሲባል የማያጓጓው ሰው የለም እና በጣም ብዙ ሰዎች ይጀምራሉ። ግን ሪሊ ደግሞ ቢዝነሱ ዓለም ላይ መጥተው ሰክሲድ የሚያደርጉት ሰዎች ደግሞ ዲሳይድ ሊያደርጉ ያስገደዳቸው አንድ ወሳኝ ነገር ኖሮ ይሄንን በቃ ካላገኘው እሞታለሁ የሚሉ አይነት ሰዎች ናቸው በደንብ ሰክሲድ የሚያደርጉት ማለት ነው። ምክንያቱም አፍተር ኦል ምንድነው ዲሳይድ እንድናደርግ ያደረገን? እኔ ብትጠይቁኝ አሁን ዋናው በርኒንግ ዲዛይሬ ገንዘብ የምፈልገውን ሁሉ ነፃነት እንደማይሰጠን በትክክል ሳቀው ማለት ነው። 1 ዓመት ቁጭ ብዬ ልጄን ባሳደግኩበት ሰዓት ኤክሰርሳይዝ ያደረግኩትኝን ላይፍ ለማስቀጠል ከገንዘብ እኩል ጊዜ ያስፈልገኛል ያልኩበት ሞመንት ላይ ስለደረስኩና ያንን ሊያስቀጥልልኝ የሚችል ኦፖርቹኒቲ መሆኑን ስላረጋገጥኩ ነው የኦንላይን ቢዝነስ ለመጀመር የወሰንኩት ማለት ነው። እና አይ ኔቨር ሉክድ ባክ ማለት ነው። ከዚህ በኋላ የሆነ ቦታ ተቀጥሬ እንዲያርጌ ሰርቼ ምናምን የማረገው ድሪም የለኝም ፎር ጉድ ማለት ነው። ለምን ዲሳይድ ያደረኩበትን ሪዝን አውቃለሁ። ሪዋርድ ያደረገኝን ነገር አይቻለሁ። እስከምን ድረስ መስራት እንደሚችል እና ምን ሊሰጠኝ እንደሚችልም በጣም በብዙ ሁኔታ ስላየሁት ማለት ነው። እና ከዛ አንጻር እንግዲህ የቢዝነስ ፓርትነሮቼም ሁሉም ማለት ነው ቢፎር ኦውኒንግ ደ ቢዝነስ ዲሳይድ እንዲያደርጉ የረዳቸው ነገር አለ እና ምን አይነት ሰዎች ተገናኝተን እየሰራን እንዳለን በደንብ ክሊር የሆነ ኢሜጅ እንዲኖራችሁ ነው። እንግዲህ ደጋግሜ ነው የምናገረው፣ ዛሬም ደግሜ እናገራለሁ። እኛ እዚህ ላይ የምናደርገው ዲስከሽን የኦንላይን ቢዝነስ ፕሬዘንቴሽን አይደለም። ብዙዎቻችሁ ይሄን አይቼዋለሁ ዋት ኢዝ ኔክስት ስለምትሉኝ ማለት ነው። እና እኛ እዚህ ላይ የራሳችንን ኤክስፒሪየንስ ነው የምናወራው። ራሳችንን ያለፍነውን የቻሌንጅ ያደረገንን ነገር፣ የተጠቀምንበትን ነገር፣ ቤኔፊት ያደረግነውን ነገር እያንዳንዱ ነገር ነው መተን ሼር የምናደርገው። ይሄ ግን የቢዝነስ ፕሬዘንቴሽን አይደለም እና ዛሬ ላይ ዲስከስ እናደርግ የምትሏቸውን ሰዎች እንዳለ በኋላ ኮሜንት ሴክሽኑ ላይ ፔጃቸውን ታግ አደርግላችኋለሁ። የፈለጋችሁትን ሰው ኮኔክት ማድረግ እንድትችሉ እኔንም ከፈለጋችሁ ሪች አውት ማድረግ ትችላላችሁ። እንደገና የተለያዩ ሜሴጆችን ብታዩ አሁን የስተርዴይ ራሱ ፖስት ያደረኩትን ነገር ብታዩ ቢዝነስ ፕሬዘንቴሽን ልታገኙበት የምትችሉት የዌብሳይት ሊንክ ኮሜንት ሴክሽን ላይ ብዙ ጊዜ የተዋለው በተለይ ቲውስዴይ እና ተርስዴይ እና እዛ ላይ ሄዳችሁ ተመዝግባችሁ የመጀመሪያው መረጃ ካገኛችሁ በኋላ ጥያቄ ካላችሁ ሪች አውት አድርጉን። ይሄ ግን እንግዲህ ሁልጊዜም ሪማይንድ ማድረግ እንዳለብኝ ስለገባኝ ነው። ዲስ ኢዝ አወር ኤክስፒሪየንስ ሼሪንግ እንጂ የቢዝነስ ፕሬዘንቴሽን አይደለም። ይሄን እንድትረዱልን እፈልጋለሁ። ስናፍቅዬ ወደ አንቺ ልምጣና እንግዲህ ምንድነው ዲሳይድ እንድታረጊ ያደረገሽ ኦንላይን ቢዝነስ እንዲኖርሽ? እሺ አመሰግናለሁ። እስኪ እንግዲህ ፔጅ ላይ ስለጋበዝሽን በጣም እናመሰግናለን። እኔን ዲሳይድ እንዳረግ ያረገኝ ከቤት ሆኜ ባለቤቴ ብቻ ነበር የሚሰራው። በአጋጣሚ ሙቭ አረግን እና ቤት ገዝተን ሙቭ አረግን እና ከዛ ሁለታችንም ሩቅ እየነዳን መስራት አላመንኩበትም። ከልጆቹ ሁለታችንም ሩቅ እንድንሆን ስላልፈለግኩ እኔ ቤት መሆን ፈለግኩኝ ለልጆቹ ማለት ነው። ግን ከልጆቼ ጋር ደግሞ ሆኜ ቤተሰቤን ደግሞ ማገዝ ደግሞ አለብኝ የሚለውም ነገር ስላለ በዛ ምክንያት ነው በቃ የሆነ ከቤት ሆኜ የምሰራው ነገር ያስፈልገኛል ብዬ ሳስብ በጣም እንዴት እንደተገጣጠመ በማላውቀው ሁኔታ ነው የሚናን የኮቼን ቪዲዮ አንድ ማውቀው ሰው የላከልኝ ማለት ነው። ከዛ መገጣጠሙ እስካሁን ነው የሚገርመኝ ማለት ነው። ምክንያቱም በማስብበት በኤግዛክት ታይም ላይ ነው ያ ሰው እስቲ ችል ቼክ አድርጊያት እስቲ ስለ ኦንላይን ቢዝነስ ነው የምታወራው ብለው ሲልክልኝ አውዝ ላይክ እዴማ በቃ በትክክል ሀሳቤን አውቀው እግዚአብሔር እንደላከልኝ ነው የተረዳሁት። እና ከዛ ገብቼ ወዲያው ነው የደወልኩላት ማለት ነው። ፌስቡኳ ላይ ስልኳን አግኝቼ ከዛ ደውዬ ምንድነው የሚያስፈልገው ብዬ ነው የጠየኳት። ሳይን አፕ እንደሚደረግም ምንም እንትን አላልኩም፣ አልሰማኋትም ቪዲዮን ጨርሼ ማለት ነው። ከዛ ደውዬ ስጠይቃት ምን ማድረግ እንዳለብኝ ነገረችኝ። እነዛን ስቴፖች ተከትዬ ገባው። ያው እንደው መጀመሪያ እንድነሳ ያደረገኝ ነገር ኦፍኮርስ የልጆቼና የቤተሰቤ ነገር ነው። ከገባው በኋላ ደግሞ ያየሁት ያገኘሁት ነገር ደግሞ በጣም ኤክሳይትድ እያደረገኝና
የሆነ ትተሽው ልትወጪ በጣም የሚያሳሳ ነገር ሆኖ ነው ያገኘሁትና እንግዲህ የኔ የመነሻ ሀሳብ ይሄ ነው። ከዚህ በኋላ ደግሞ ያው እየተማርኩኝና የምሰራው ፊውቸሩን ስላየሁት የቢዝነሱን ፊውቸር ስላየሁት ሞር እያደግኩበት የሚሄድበት ቦታ ስለሆነ እንግዲህ ያየዋት ቦታ እስክደርስ ድረስ አለሁኝ እና እናንተም እንግዲህ እዚህ የምታዳምጡን የምታዩን ሰዎች ገብታችሁ እየተማራችሁ የምታድጉበት ቦታ ነገ ነፃነት የሚሰጣችሁ ቦታ ስለሆነ ገብታችሁ ቼክ አድርጉት። ምክንያቱም ሁሌ ተቀጥረን ሰርተን አንድ ቀን እኮ ጉልበት ይደክማል። አንድ ቀን እድሜያችን በሄደ ቁጥር የዛሬ ያለን ጉልበት ነገ ሊኖረን አይችልም። ዝም ብዬ ስረዳው ደግሞ ሁላችንም ወደ ጉልበቱ ስራ የምናመዝን ይመስለኛል እና ምክንያቱም ያ ጉልበት ብቻ ነው የሚጠይቀው፣ ምንም ቴክኒክ ነገር አይጠይቅም። ይሄኛው ደግሞ መማር ይጠይቃል፣ ትሬኒንግ መውሰድ ይጠይቃል፣ ስኪል ይጠይቃል። ያችን ትንሽ ጊዜ ዋጋ ከፍለን ተምረንና አውቀን ለራሳችንም ለልጆቻችንም ለቤተሰባችንም መትረፍ የሚችል ቢዝነስ ስለሆነ ጆይናስ ማለት እፈልጋለሁ። ይበቃኛል። ቴንኪዩ። በጣም እናመሰግናለን ስናፍቅዬ። ትልቅ ነገር ነው። አየሽ፣ የልብሽን መሻት ነው እግዚአብሔር የሰጠሽ። ልክ ነው። በቃ ሁሉም ሰው ስለሚፈልግ ነው የሚያገኘው እንደዚህ አይነት ነገር እንጂ በአጋጣሚ ምናምን አይደለም። የእውነት ፍላጎቱ ያላቸው ሰዎች ደግሞ ሲያገኙት የእውነተኛ ዲዛይር ኖሯቸው ስለሚያገኙት ነው የሚፈልጉት ጥግ ድረስ መድረስ የሚችሉት ማለት ነው። እና እንግዲህ በጣም ደስ ብሎኛል። እንኳንም ተገናኘን፣ እንኳንም ከሚናየ ጋር ተገናኘሽ። እንግዲህ ፎር ደ ሬስት ኦፍ ዩር ላይፍ ኢንጆይ እያደረግሽ የምትፈልጊያቸውን ነገሮች ሁሉ አቺቭ እንደምታደርጊበት አምናለሁ። በርቺ ነው ብለው እንግዲህ ስናፍቅዬ። ሜድንዬ ወደ አንቺ ልምጣ፣ እንዳገባባችሁ እንዳስተናግዳችሁ። አንቺስ ምንድን ነው ዲሳይድ እንድታደርጊ ያደረግሽ? እሺ ቴንክ ዩ እስከዳርዬ ፔጅ ላይ እኔንም ስለጋበዝ። ከብዙዎቻችሁ ጋር ተመሳሳይ ነው ታሪካችን። ምክንያቱም ነጮቹ ይላሉ አይደለ በርድስ ኦፍ ዘ ሴም ፌዘር ፍላይ ቱጌዘር እና አንድ አይነት አላማ ስላለን ነው የተሰባሰብ ነው የሚመስለኝ። ማለት አንድ አይነት አላማ ያለው ጆይን እያደረገ ይመጣል። ላይክ የሆነ ልብሽ ያለበት ቦታ ጋር ትፈልጊያለሽ፣ እንደዛ አይነት የሚያስቡ ሰዎች ያሉበትን አካባቢ ትፈልጊያለሽ። እና እኔም እንደ ብዙዎቻችሁ ተመሳሳይ ነው ሪዝኔ። በቃ የግል ስራ ከእርሱ ጋር አላይን እንዳደረገው የግል ስራ ማመን ምንድን ነው ተቀጣሪ ሆኖ መስራት ከድሮም አልወድም ነበር፣ ከድሮም አልሰራሁም ነበረ። ድሮም ማለት የራሴን ነገር ነው ስሰራ የነበረው። ግን ይሄኛው በጣም ለየት የሚያደርገው ነገር ምንድን ነው መሰላችሁ? ለሌሎቹም ለሚሰሙ የግል ስራ ተብሎ ራሱ ማለት ነው ከኛ መካከል አንዷ እህታችን ባለፈው ስታወራ ነበር። የግል ስራ እንኳን ተብሎ በጣም ብዙ ጊዜያችንን የሚወስድብን፣ ጠዋት ወተን ማታ የምንገባበት፣ ከልጆቻችን የሚለየን፣ ተቀጥሮ መስራትን ማለት ነው። ተቀጥሮ መስራት በጣም ሩቅ ነው። በቃ በጣም ብዙ ነው ድካሙ፣ ከልጆች ጋር አብሮ አለመሆኑ፣ ከቤተሰብ ጋር አብሮ አለማሳለፉ፣ በፈለግን ሰዓት አለመውጣት አለመግባት መቻላችን፣ በራሳችን እቅድ አለመጓዛችን ብዙ ነገር ይከለክለናል። ግን ኢቭን የግል ስራ እንኳን ተብሎ ራሱ ደግሞ ብንለያያቸው ይሄኛው የግል ስራ ባለንበት ቦታ ሆነን የምንሰራው ነው። በቀደም እስከዳሪ ቫኬሽን ሆና ምናልባት ፖስት ያደረገችውን አይታችሁ ከሆነ ቫኬሽን ላይ ናት፣ እየተዝናናች ነው። ከልጆቿ ጋር ናት ያለችው፣ ከቤተሰቧ ጋር ናት ያለችው፣ ከልጇ ጋር ግን ስቲል ስራዋን እያካሄደች ነበረ። ባለቻት በፈለገችው ሰዓት ገብታ መስራት ትችላለች። ቤት ስትሆን መስራት ትችላለች። ቀን ብትፈልግ፣ ሌሊት ብትፈልግ የግል ስራም ተብሎ ጠዋት ወጥተን እኛ ዲማንድ የሚያደርገን አይነት ስራ አለ እና ነሰሰርሊ ተቀጣሪ ላለመሆን ብቻ አይደለም ማለት ነው። ይሄን ቢዝነስ ስንመርጥ እውነት ነው ተቀጣሪ ላለመሆን፣ የራሳችን ባለቤት ለመሆን፣ የራሳችንን ቢዝነስ ረን እንደማድረግ ነው። አት ሴም ታይም ደግሞ ከግል ስራው የተሻለ የሚባለው አይነት ሴክተሩ ላይ ነው ያለ ነው ብዬ አምናለሁ በእኔ አስተሳሰብ። ምክንያቱም ፍሌክሲቢሊቲ ስለሰጠኝ ማለት ነው። አሁን እኔ በግሌ በፈለግኩ ሰዓት ነው በቃ ስራውን የምሰራው፣ በፈለግኩ ሰዓት ነው ፎሎ አፖችን ማረገው፣ በፈለግኩ ሰዓት ነው መስራት ያለብኝን ነገር ከኔ ኤክስፔክት የሚደረጉትን ነገሮች ማረገው እና ይሄ በጣም ትልቅ ኦፖርቹኒቲ ነው እና እኔን በጣም ኢንስፓየር ያደረገኝ ቶሎ ብዬ ጆይን እንዳደረገ ያደረገኝ
ጆይን ካረኩም በኋላ ደግሞ በቃ ላይክ በጣም ዲተርማይንድ ሆኜ እንድሰራ ያደረገኝ ነገር ይሄኛው ፓርቱ ነው ማለት ነው። ቴንክ ዩ። በጣም በጣም እናመሰግናለን ሜድንዬ። እንግዲህ ገና ከመጣች የአንድ ወር ከሳምንት እድሜ ነው ያላት፣ ግን በደንብ አድርጋ ማየት ስለቻለች ማለት ነው ራሷን የተለያዩ ቢዝነሶች ላይ አይታው ስለነበረ እንደዚህ አይነት ሲስተም ስታገኝ እንዴት አድርጋ እንደተጠቀመችበት ማየት ችለናል በአጭር ጊዜ ውስጥ እና እንደዚህ አይነት የእውነት ዲዛይር ላላቸው ሰዎች ማለት ነው። አሁን የተለያዩ ሰዎች ቢዝነስ ፕሮሞት ሲያደርጉላችሁ ኢፍ ዳት ኢዝ ዩር ዲዛይር ማለት ነው ትክክለኛ ዲዛይራችሁን የሚጠይቅ አይነት ነገር ልክ የምትመኙትን የምትፈልጉትን አይነት ነገር ከሆነ ቼክ ማድረግ ምን ያህል እንደሚጠቅም ማለት ነው። ብዙዎቻችን ነገ የምናገኛቸው ሰዎች ልክ እንደኛ አይነት እንትን ያላቸው ሰዎች እንደሚሆኑ አስቀድመን የምናውቀው ነገር የለም። ግን አትራክት ያደረጉን ሰዎች እንደኛ አይነት ዲዛይር ስላላቸው ነው አትራክት ያደረጉን። ሙቪንግ ፎርዋርድም ያው ነው ሀፕን የሚያደርገው ማለት ነው። እኛን አትራክት ያደረገን ፍሌክሲቢሊቲ፣ እኛን አትራክት ያደረገን ፍሪደም ሌሎችም ይፈልጉታል። ስለዚህ የሚፈልጉት ሰዎች ናቸው እየመጡ ኦን የሚያደርጉት። በራሳቸው ዲሳይድ እንዲያደርጉ የሚያደርጋቸው ደግሞ የሚነሱበት አላማ ነው እና ቴንኪ በጣም ሄደንዬ። እንግዲህ ወደ ማን ልሄድ? አይንዬ ኮች አይኒ አለሽ? አቤት አለሁ። እሺ አንቺስ ምንድን ነው ዲሳይድ እንድታረጊ ያደረገሽ እናትዬ ቢዝነስ እንድትጀምር? እንዴት ናችሁ ሁላችሁም? አመሰግናለሁ እስክዬ። ያ እንደወስን ያደረገኝ እንግዲህ ብዙ ነገር አለ። ከሱ ውስጥ ግን እንደው ጨክኜ እንደው የመጨረሻ ቁርጧ ቀን መታ እንደው ሳይን አፕ አድርጌ 149 ብሬን የከፈልኩት ልጄ ሁል ጊዜ መች ነው ማማ የምታመጭኝ ብሎ የሚናገረኝ ቀን በቃ ያን ቀን የወሰንኩት እና እውነት ለመናገር ምን እንደማደርግ እራሱ አላውቅም ነበር። ግን ፕሪኬ ጨርሰህ ኪንደርጋርተን ስትገባ አፍተር ስኩል እንደማላስገባ ለራሴ ቃል የገባሁት ምን እንደማደርግ ግን አላውቅም ነበረ። የእግዚአብሔር ነገር ሆኖ አንቺንም አቅሽ ነበረ ከ2 ዓመት በፊት። ከዛም በኋላ ግን ወስኜ እንድገባ ሆንኩኝና ብዙ ነገር ነው ያተረፍኩት። እውነት ለመናገር ልጄን ብቻ አይደለም ያተረፍኩት፣ በራሴ ላይ እንድሰራ አድርጎኛል። እርግጥ ያው ማንኛውም ሰው ብሎ እንደሚገባው ቢዝነስ ሲባል ያው ሁላችንም ዞር ብለን ብሯ ላይ ነው እንትን የምንለው እና ግን ራሴን እንዳቅ ኮንፊደንሴን እንዳዳብር ልጄን ራሱ ካፍተር ስኩል ማትረፉ ራሱ ቀላል አይደለም። እንደገና ኖ ማለት ራሱ እኔ ፉል ታይም አልሰራም። ይሄ እዚህ ቢዝነስ ከገባው በ3 ወር ነው በ4 ወር ከ4 ወር በኋላ ፉል ታይም ካሁን ወዲያ አልሰራም ፓርት ታይም ካልሆነ፣ ምክንያቱም ልጄን አፍተር ስኩል መላክ አልፈልግም ብዬ እንድላ ያደረገኝ እዚህ ቢዝነስ ውስጥ ከገባ በኋላ ነው። ገንዘብ አግኝተሽ ነው ወይ ብትኝ አይደለም፣ ግን ኮንፊደንሴን አዳብሬያለሁኝ። ለልጄ መቆም እንዳለብኝ፣ ልጄን ማሳደግ እንዳለብኝ፣ ወይም ደግሞ ሞር መስራት እንዳለብኝ በራሴ ላይ ስለተረዳሁኝ ነው። እና ቁርጧ ቀን መታ ወስኜ ልገባበት የቻልኩበት ያቺ ልጄ የሚናገረኝ ቃላቶች ናቸውና እግዚአብሔር ይመስገን። እንግዲህ አሁን ከሜንቶር ወደ ኮችነት መጥቻለሁ። እንግዲህ ደግሞ እያደገን እንሄዳለን እላለሁ። አመሰግናለሁ። በጣም እናመሰግናለን አይንዬ። እንደዛ ነው እንግዲህ ለብዙዎቻችን ማለት ነው። አንዳንድ ጊዜ መጨከን የሚያቀተን በርን የሚያደርገን ዲዛይን የሆነ ፍላጎት አለን። ይሄ ነገር ባገኘው እያልን እንመኛለን። ባናገኘውም ግን ግድ የማይሰጠን ነገር አለ። አሁን በቃ አንዳንድ ሰዎች አሁን በቃ ሚሊዮነር ብሆን ይሉና ግን ዘን ዋት የሚለውን ነገር ምንም አይነት የተቀመጠ ጎል ከሌለ ባይሆኑ ፎር ጉድ ጉዳያቸው አይደለም ማለት ነው። ስለዚህ ያው እንሞታለን ድሃ እንደሆነን ማለት ነው። እና ግን በፍጹም በዚህ ሁኔታ መኖር የለብኝም ብለው የወሰኑ ሰዎች ግን አንድ የሚያንገበግባቸው ነገር ተፈጥሯል ማለት ነው። ስለዚህ እንደዚህ አይነቱ በርን የሚያደርገን ዲዛይር አሁን በቃ ያንን የገባችውን ቃል ለማክበር ስትል የግድ አክሽን ወስጄ ልጄ ማሳየት አለብኝ የሚለውን ውሳኔ እንድትወስን አደረጋት እንጂ እንደነገረችኝ 2 ዓመት ሙሉ ፔጄ ላይ ቁጭ ብላ ስለ ቢዝነስ ሳወራ ሰምታለች። ግን የራሷ ታይሚንግ እስኪደርስ ድረስ ግን ጠበቀች ማለት ነው። እንደዛ ነው በቃ ሁላችንም እንደዛ ነው የእውነት ማለት ነው። እውነተኛ በላይፋችን ማለት ፐርፐዝ ያደረግነው ነገር አለ ኢን ላይፍ ያላገኘ ነው ደግሞ ብናገኘው ምን አይነት ኢምፓክት እንደሚፈጥር ሲገባን ማለት ነው። ልክ እኔ 1 ዓመት ቢቀር ስራውም ይቅርብኝ ለ1 ዓመት ብሬክ ላድርግ ትምህርቴንም ቀጥያ ከ1 ዓመት በኋላ ጀምራለሁ ብዬ ያችን ሰዓት ስወስን የእውነት ለልጄ አቬለብል የሆንኩ እናት መሆን አለብኝ ብዬ ነው እንጂ ምንም ኖሮኝ አይደለም። ግን እግዚአብሔር ሊያሳየኝ የፈለገው ነገር ስለነበር ማለት ነው። ከዛ በፊት ላይፍ ኢን ዘ ዩኤስ 10 ዓመት የማውቀው ላይፍ አይደለም። ያቺ 9 ዓመት ከኖርኩ በኋላ የመጨረሻዋን 10ኛዋን ዓመት
የኖርኩትኝ ተመሳሳይ ስላልነበር ማለት ነው። እና ፉል ኦነርሺፕ ወስዶ ታይሜን ጠዋቴ እናርጋለሁ፣ ከሰዓቴ እናርጋለሁ፣ ማታ እናርጋለሁ። አለቃ የለኝ፣ ስራ የለኝ፣ ምን የለኝ እና በዛ ነፃነት ሆኜ ኤክሰርሳይዝ ያደረኩትን ላይፍ ሳየው ለካ ገንዘብ ከሚያስፈልገኝ እኩል ጊዜም ያስፈልገኛል። ለካ ፒስ ኦፍ ማይንድ የሚኖረኝ በዲግሪ አይደለም፣ በማገኘው ነገር ገንዘብ አይደለም፣ ጊዜ ማትረፍ ከቻልኩ ነው ለካ የሚለውን ነገር በደንብ አናላይዝ እንዳደርግ አደረገኝ። እና ከዛ በኋላ ነው በቃ ኦንላይን ቢዝነስ ጀምሬ ፖሲቢሊቲውን ሳየው በቃ ይሄ ዱ ኦር ዳይ ነው ለእኔ እንጂ በምንም ታምር ልሞክረው ምናምን የምለው ነገር መሆን የለበትም እንድል ያደረገኝ ያ ነው ማለት ነው። እና ልክ እንደዚህ አይነት ዲዛይር ያለን ሰዎች እየተገናኘን መስራት እንደቻልን መልዕክት እንድታገኙ ስለምንፈልግ ነው። ማሚትዬ ወደ አንቺ ልምጣ። አንቺስ ምንድን ነው እንትን ያለሽ? እስቲ ንገሪኝ። ዲሳይድ እንድታደርጊ ያደረገሽ ምንድን ነው? እሺ አመሰግናለሁ እስኩዬ። እኔ እንግዲህ አንዳንዴ ሳስበው ለኔ ራሱ ይገርመኛል። ወደዚህ ግሩፕ ስመጣ እኔ እንግዲህ በቃ ራሴ ላይ የሆነ ነገር ፈልጌ ነው ከነበርኩበት ነገር የነበርኩት የሆነ ነገር ላይ ነበር። ከዛ የተለየ ነገር መስማት ፈልጌ ነው። ግን የመጣሁበት ቦታ ግን እውነት እኔ የምፈልገውና በዛን ሰዓት የምፈልገውና የገባሁበት ቦታ በጣም አይገናኙም። ምክንያቱም የምፈልገው ትምህርት አይደለም፣ ገንዘብ አይደለም። ግን የነበርኩበት ኢንቫይሮንመንት የኔ ህይወት ነው። ግን ከዛ የተለየ ነገር ፈለኩ፣ የተለየ የምሰማው ነገር። በቃ እግዚአብሔር ነው በቃ ያመጣኝ እዚህ ጋር። እኔ የፈለኩት በቃ ራሴን የሆነ ነገር መቀየር፣ ከዛ ነገር ወጥቼ ሌላ ነገር መስማት ፈለኩኝ። መጣው ምንም አላየሁም። አንድ ቀን አየሁ፣ አንድ ቀን ያየኋችሁ ገባኝ ወደዚህ። ግን ስገባ እኔ ገርመኛል አሁን ላይ ሳስበው። በቃ እኛ አንዳንዴ የእግዚአብሔርን ስራ አንዳንዴ እኔ በቃ ራሱ እግዚአብሔርን ያስገባኝ። ምክንያቱም እዚህ ጋር ከገባው በኋላ አሁን ላይ ሳስበው ትናንትና ሳስብ የነበርኳት ትናንትና የነበረችው ማሚት፣ በተለይ አሜሪካ ሳመጣ የነበረችው ማሚት የምትፈልገው ነገር ሁሉ ነው እዚህ ጋር ያገኘሁት። መሆን የምፈልገው እኔ አሁን በገንዘብ ራሴን በጣም ማሳደግ እፈልጋለሁ። ተርፌ ለብዙ ሰው መርዳት እፈልጋለሁ። ግን ያ ገንዘብ የሚባለው ነገር መቼ እንደሆነ አላውቅም ከውስጥ ወጥቶ ነበር። እዚህ ሀገር መጥቼ በቃ እኔ መስራት እንደማልችል ስቲል መስራት አይደለም ጠባቂ ሆኛለሁ። ኦፍኮርስ እንደሆነ ያደረገኝ ግዴታ ነው። ግን እኔ ከባሌ ነበር እየጠበቅ ከኢትዮጵያ ለዛም ከኢትዮጵያ እየመጣ አሜሪካ መኖር ምን ያህል ከባድ እንደሆነ መቼም ትረዳላችሁ። ግን ዘግቻለሁ። በቃ በሚልከው እሱ እንኖራለን፣ አለቀ። ይሄ አይደለም ሌላ ኤክስትራ ሌላ ነገሮችን ማረጋቸው ነገሮች ብዬ ሳስብ የነበረው ነገር ላረግ ቀርቶ መቼ እንዳወጣው ከውስጤ ባላቅም ወጥተዋል እነኛ ነገሮች። ድሪሜ ይሄ ጎሌ ነገ ላይ የምደርሰው ቦታ የሚያኖር የምፈልጋቸው ነገሮች በባሌ ቢሆኑም የተሳኩ ቢሆኑም እኔ ግን በራሴ ማድረግ የምፈልጋቸው ነገሮች ዘግቻቸው ነበረ። ግን እዚህ ከገባው በኋላ ቀስ እያለ ሲመጣልኝ እነኛ ነገሮችን የማገኝበት ቦታ ነው። በቃ እግዚአብሔር የሆነ ነገር ፈልጋለሁ ብቻ ራሴን አይምሮዬን መቀየር ስለው ግን እሱ ትናንትና ሳስብ የነበረው ቦታ ነው ያስገባኝ። ትናንትና ሳስብ የነበረበት ጋር የምደርስበትን መንገድ እዚህ ኮሚኒቲ ውስጥ የገባሁት ማለት ነው አሁን ላይ ስረዳው። እና ይገርመኛል የእግዚአብሔርን ስራ የእግዚአብሔርን ድንቅ ስራ በጣም የእውነት ነው ማለት ላይመስል ይችላል። ለእኔ ግን እንደዛ ነው የሆነልኝ። በቃ ያ ትናንትና የዛሬ ስማር ተማሪ ሁኝ ሳልሞ የነበረው ማንነት የማገኝበት ቦታ ስራ ብር አይደለም ትልቁ ነገር። አሁን ሰው ቢዝነስ ይባል ብር ይላል፣ ግን ከብር በላይ በጣም ብዙ ነገሮች አሉ። የሰው ልጅ በህይወቱ ደስተኛ ካልሆነ ሰው ልጅ በራሱ ላይ የሆነ ነገር ካልጨመረ በዛ በነበረበት ነገር ላይ ካለ የነበረውን ነገር ማጣት የሚመጣበት ነገር። እኔ እንደዛ ነው የሆንኩት። በጣም የነበረኝ በጣም ደፋር ነኝ፣ በጣም ስትሮንግ የነበርኩ ሰው ግን ተመሳሳይ ነገሮች ሲኖር ግን ስትሮንግ ኮንፊደንሴ ያለኝ ነገሮች ሁሉ ነበር እየጠፉብኝ የጠፉትም የነበረው። ስለዛ ሰው ልጅ ማደግ መማር መለወጥ አለበት። ገንዘብ አይደለም ገንዘብ ኖሮች ደስታ ምንም አይደል፣ ግን ሰው ልጅ በራሱ ላይ አንዳንድ ነገር መጨመር አለበት ብዬ አስባለሁ። እና እኔ ስገባ የነበረው ነገር ጀስት አዲስ ነገር ለማየት ግን አሁን ላይ ግን መግባቴ ትናንትናዬ ነገዬ በጣም ሳልሞ የነበረው መንገዴ ጋር እንድደርስ የሚያደርገኝ ቦታ ነው የገባሁት። እና እኔ መቼም ቢሆን በቃ ማንም ሰው በተለይ ይሄ ወጥቶ መስራት አሁን እኔ ወጥቼ መስራት አልችልም አይደለ፣ ግን ወጥቶ መስራት የማይችል ሰው ሆኖ ያለ ማለት በቃ ምንም ነገር አማራጭ የለም ብሎ የተቀመጠ ሰው እዚህ ግሩፕ ጋር ቢገባ ከገንዘብ በላይ ብዙ ነገር ያተርፍበታል። እና እኔ አሁን የሚሰሙ እህቶች እኔ በጣም የምለው አሁን አንዳንድ እህቶች በተለይ እንደኔ አይነት ላይፍ አሜሪካ እየኖሩ ያሉ ሰዎች ሲያናግሩት እስከ መጨረሻው ነው የሚሄደው ማለት ለእኔ አይደለም፣ ግን ምክንያቱም እኔ ያገኘሁትን ስለማውቀው በቃ ገብተው ቢያገኙ ብዬ ስለማስብ። ግን እነሱ ቶሎ ብለው ግን ስንት በወር ሰራለሁ ነው የሚባለው። ኦፍኮርስ ትክክል ነው። ሰው ልጅ ካልሰራ ማለት አላ ግዴታ የሚያስፈልጋቸው ሰዎች አሉ እኮ የለም አይደለ። ግን ከዛ በላይ ደግሞ የበለጠ ነገር አለ ከገንዘብ በላይ ማለት ነው። እና
ያን ነው የምለው። እስኩዬ እኔ በጣም ደስተኛ ነኝ። እናንተን እግዚአብሔር እውነት በቃ እኔ ልቤ ናችሁ፣ በቃ ውስጤ ናችሁ የእውነት። እና እግዚአብሔር እንደዚህ በቃ ሁሌ ሻይን ያርገን ለብዙ እናቶች እንደዚህ እንደኔ ለሁሉም እንደተቸገሩ እናቶች በቃ ብርሃን የሚሆን ቦታ ነው ይሄ። ገንዘቡ ሌላ ነገር ሆኖ ማለት ነው። ከምንም በላይ ማለት ሰው ራሱን አቶ መኖር ማለት በጣም ከባድ ነገር ነውና ይሄን ነው ያተረፍኩበት። እስኩዬ በጣም አመሰግናለሁ። በጣም እናመሰግናለን ማሚትዬ። ያንቺ ነገር ሁልጊዜ ነው የሚያስደንቀኝ። እኔ እንግዲህ ላለፉት 7 8 9 ወር አካባቢ አመት እንኳን አልሞላትም። ምናልባት የ7 ወር እና የ8 ወር ጀርኒ ነው ያላት፣ ግን ራስ ላይ መስራት ምን ማለት እንደሆነ በደንብ አድርገን ያየንባት ማለት ነው። ምክንያቱም ቤት ውስጥ ስፔሻል ኒድ ልጅ ስላላት ነው እንግዲህ መቀመጥ ምርጫዋ የሆነው እና ግድ ስለሚላት ማለት ነው። ግን አት ኤንድ ኦፍ ዘ ዴይ በትክክል የተረዳችው ነገር ግን እኔ ፋሚሊን ሰርቭ ለማድረግ እኔ ራሴ ማግኘት አለብኝ፣ መጀመሪያ እኔ ራሴ ቆሜ መኖር አለብኝ የሚለውን ነገር አናላይዝ እንድታረግ ፐርሰናሊ በጣም በብዙ ዴቨሎፕ ማድረግ የምትችልበትን ነገር ሁሉ ገታው እንደነበር አይታ ራሷ ላይ ስራ እየሰራች ነው ያለችው እና አም ሶ ሃፒ ፎር ዩ። የምትፈልጊያቸውን ነገሮች ሁሉ ማግኘትሽም አይቀርም። እንዳንቺ አይነት ዲዛይር ያላቸው እናቶችንም ደግሞ በደንብ አድርገሽ የምትረጃቸው መድረክ መፈጠሩ አይቀርም እና እግዚአብሔር ይርዳሽ ነው ብለው። ስላንቺ ግን ስለመደሰትሽ ስላለሽ ፕሮግረስ ሁሉ ግን የእውነት ነው እግዚአብሔርን የማመሰግነው እና እግዚአብሔር ይመስገን። በርቺ ማሚትዬ። ፍጹምዬ 10 ጊዜ እየወጣሽ የገባሽው እንግዲህ አንድ ጊዜ እናስተናግድሽና ሚናዬ ትጠቀልልናለሽ ማለት ነው። ምን አመጣሽ እዚህ ቢዝነስ ላይ አንቺ የቢዝነስ ባለቤት? አይሰማሽም? ድምፅሽ ሚዩት ነው። አሁን ተከፈተ። ምን አመጣሽ ብዬ ነው ሁሉ ስራ እያለሽ ነው ቆይኛለኝ። እግዚአብሔር ይመስገን። እንዴት አመሻችሁ? እግዚአብሔር ይመስገን። እንግዲህ 1-2-3 ደቂቃ ስጭንና ከዛ ትመለሻለሽ። 2 ደቂቃ 3 ደቂቃ ያ አባቴ ደማቴ ነው። እግዚአብሔር ይመስገን። ክብር ለእግዚአብሔር ይሁን። ከስራ ስትወጣ ሌላ ማለቃ አለ። ይሄ ወደዚህ ያመጣኝ ያው ሁሌ እንደምናገረው ቅድም ቢሃፍ ኦፍ ሚ በሚመስል መንገድ ልጄ ስትናገር ሰምቻታለሁ። በቃ የራስ እኔ ትናንትም እንዳልኩት እንኳን ተቀጥሬ የኖርኩባቸው ጊዜያት ቀርተው የራሴ ብዬ የሰራኋቸው ጊዜያት እንኳን እዚህ ቢዝነስ ላይ መጥቼ ያየሁትን የቢዝነሱን ፖቴንሻል ምንድን ነው በአማርኛ አቅም? የቢዝነሱን አቅም ካወቅኩኝ በኋላ ይሄ ለራሴ የሰራኋቸው ብዬ ከሌላ የተሻለ ነው ብዬ የኖርኩባቸው ዘመናት እነዚህ 8 ዓመታት ልክ እንደ ብርሃንና ጨለማ ነው ማየው። ምንም አላወቅኩም ነበረ። እሱ እንኳን ይቆጨኛል። ይሄ አሁን ያለሁበት ህይወት ማለት ነው። እንኳን አይደለም ተቀጥሬ ፈቃድ እየጠየቅኩኝ የግድ የሄድኩባቸው ጊዜያት አይደሉም። እና እዚህ ቢዝነስ ላይ ይሄ ቢዝነስ በቃ ምንም አታውቁትም። አሁን የምናወራውን ነገር እስካልመጣችሁ ድረስ አታውቁትም ብዬ ነው እኔ አሁን እችን 2 ቀን በተለይ በጣም አዶን ነው የሆነ ነገር ካላችሁበት አስተሳሰብ ሙቭ አድርጋችሁ ታውቃላችሁ። ሀሳባችሁን የሆነ እውነት ሀሳባችሁን ሲያስቀይር ራሳችሁን አግኝታችሁ ካወቃችሁ በቃ እንደሱ ነው የሆነብኝ። የእውነት በጣም ብዙ ስራ በቃ ቆንጆ ስራ ነው ተብሎ በቃ ካለው ግን ጊዜውን ሸጦ ግን በቃ አርፋለሁ የሚለውን 30 ዓመት ሰርቶ ከዛ በኋላ ጡረታ የሚወጣበትን ገንዘብ ሲታይ በእውነት እስካም ተደርገናል። በቃ ይሄ ሁሉ በዓለም ላይ ያለው ሰው ሁሉ እስካም ተደርጓል ወደዚህ ቢዝነስ ሲመጣና ስናየው እውነት። ምክንያቱም ሁሉ ሰው እኮ በቃ አምኖ እኮ ነው እየሰራ ያለው ያየው ነገር ስለሌለ የሚያውቀው ያን ብቻ ስለሆነ። አንድ ጊዜ በጣም ቆይቷል ልጄ መኪና ተበላሸባትና ነው ተጋጨችና ይሰራ ተብሎ ወደ ዲለር ሄደ እቃው መኪናው። ከዛ ዲለር ስንሄድ 6000 ብር ጠየቁ ዲለሮቹ። ከዛ አባቷ ይሄ ቀላል ነው ምናምን አለና መኪናውን ወስዶ ሌላ ቦታ እዚህ የሚያውቅበት አሰራ። ከዛ በኋላ
በ6,000 ብር የተባለው በ800 ብር ተሰራ ማለት ነው። ከዛ እሷ የዛኔ ገና 18 እና 17 ዓመቷ ነበረ እና ምን አለች? ዳስ ኦል ዴይ ኖ አለች። በቃ እነሱ እኮ የሚያውቁት ዲለር ጋር ነው የሚያውቁት። ለዚህ ነው ሄደው የተባሉትን የሚከፍሉት። አሁን በ600 ብር እና በ6,000 ብር መሀል ያለውን ልዩነት እዩት። በቃ ዲለር ጋር ሄዶ ነው መኪናው የሚሰራው ብሎ ያመነ ሰው አለ። ሌላ ቦታ ደግሞ ቺፐር ቦታ ላይ ሄዶ የሚሰራበት ኢንፎርሜሽን ነው። ኢንፎርሜሽን ሰው ከሌለው በቃ ያንን ያለበትን ሁኔታ ነው አምኖ የሚቀመጠውና ይሄ ቢዝነስ እኔ መጥቼ ሳየው በቀን በቀን ሲበራልኝ አሁን ሰሞኑን ነው አይደል? ስለዚህ ስለ 6A2-8-4- ምናምን ያወቅኩት ከዛ በኋላ በጣም ገረመኝ። እኔ መተኛቴ ራሱ ልክ አይደለም እያልኩ ነው። እውነት መተኛቴ ራሱ በቃ ከሰው ጋራ በቃ አፌን ለሰከንድ መዝጋቴ ራሱ ልክ አይደለም። ምክንያቱም አይ ሃቭ ቱ ጎ እዚህ ጋር መድረስ አለብኝ ብዬ እውነት ደግሞ መድረሻ ሰዓቱ በአንቺ ፍጥነት በራሴ ፍጥነት የሆነ ከሆነ ለምንድን ነው ድሌይ ማድረገው? በቃ የሚያስፈልገውን ነገር አድርጌ እዛ ጋር ደርሼ እፎ ይላለሁ እንጂ። ስለዚህ የዚህ ቢዝነስ አቅም ከምናውቀው በላይ ነው እና ባወቅኩ ቁጥር በየቀኑ እየበራልኝ። ሚዩት አረግሽው ፍጹምዬ፣ ስልክ መጣባ መሰል። ሚዩት ሆኗል ፍጹሜ። እስቲ አሁን በዚህ አይነት ወሬ ላይ እንደው ያቋርጡ። እውነት አለው እኮ የእውነት እኔ ራሴን ብሌም እንዳደርግ ነው የምታደርገኝ እንደዛ ስትል። የእውነት ነው መስራት በሚገባ ልክ አልሰራንም። እኔም እንኳን አልሰራሁኝም 7 ዓመት የቆየሁት እንኳን ሌላው ሰው ማለት ነው። እና እንዳለው ፖቴንሻል አይደለም እየሰራን ያለን እውነት ለመናገር በጣም በቃ በሌግዠሪ ስታይል ማለት ነው በምትኖረን ትርፍራፊ ሰዓት ምናምን እየሰራን ያለ ነው። ግን እውነት ለመናገር ብዙዎቻችንን እኛም ብቻ አይደለም በጣም ብዙ ሰዎችን ከፕሪዝን ሊያወጣ የሚችል ፖቴንሻል ያለው ሲስተም ውስጥ ነው ያለ ነው። እና ግን እንደዛ በዛ ልክ እየሰራን ስላልሆነ ነው የምንፈልገው ደረጃ በቀላሉ መድረስ ያልቻል ነው እንጂ እውነትም ለመናገር አሁን ፍጹሜ ከዚህ በኋላ አልተኛም ብላለች። እንግዲህ አይ ካንት ዌይት ምን ላይ ደርሳ እንደምታሳየ። ለማንኛውም ከተመለሰች ትጨርሳለች። ሰዓታችን በጣም እየሄደ ስለሆነ ሚናዬ እስቲ ቆይ አንዴ ከተመለሰች ለያት ብዬ ነው። ስልክ ገብቶባት ነው የሚሆነው። ለማንኛውም ሚናዬ አንቺን ንገሪንና ስትመጣ እናስጨርሳታለን ጊዜው እንድንጠቅም። አሁን እኔ ምን ብዬ ልናገር? ፍፄ ተናግራ ምን አይነት ጥያቄ ነው? ቀላል እኮ ነው። ዳት ኦል ዴይ ነው አለችን። በቃ ዳት ኦል ዴይ ነው እና ይሄ በጣም ትልቅ ሜሴጅ ነው በነገራችን ላይ እና ለብዙዎቻችን እኔንም ጨምሮ ማለት ነው ሎንግ ታይም የነበረን ማይንድ ሴት በተለይ ደግሞ የሆነ አካዳሚክ ነገር ላይ ግም እንድንል ተደርገን የበቀልን ብዙዎቻችን ስላለን ከዛ ውጭ ዓለም ያለ አይመስለኝም። እኔ እንደዛ ነኝ የነበርኩት እና ተምሬ ጨርሼ ስራ ይዤ ዳወት ማይ ታርጌት እና አይደለ። ከዛ የመጣው ነገር ምንድነው? ነፃነት የለም። በቃ ማለት እኔ ለማታውቁኝ ነርስ ነኝ። ሶ ፍሎሬ ላይ ለመውጣት የግዴታ ቢሆን ኦን ታይም ስወጣም ኦን ታይም ካልበዛ ክሊክ አድርገሽ ቶሎ ካልገባሽ ክሊክ አድርገሽ ቶሎ ካልወጣሽ ጥያቄ አለው። አሁን ሰው ኤልዝኬር ሲለን ማለት ነው ረረ ብለን ነበር የገባ ነው። ግን ስገብተን ስናየው የሆነው ልዩ ነው እና ፕሮፌሽኑ የሚወደድ ነው። ግን እኔ 4 ልጆች ላይ ነበሩኝ። ፉል ታይም ተማሪ ፉል ታይም ሰራተኛ ሆኜ ነው የነበርኩት እና ጸሎቴ ሁሉ ነው የተቀየረው። ለምን ጌታ ሆይ በቃ ለዚህ ነው ወይ ያስቸገርኩ ነው እኔ ያልኩት። ፍፄ የምትቀጥል ከሆነ ትቀጥል። ፍጹም ያጫርሽና ሚናዬ ጋር እንመለሳለን። ሚናዬ ገባሽ? አይ ምን የቱ ጋር እንደተቋረጥኩም አላውቅም። እኔ አለ ብዬ ጆሮዬ ላይ ሳውራ ለካ ከዚህ በኋላ ብለሻል። አልተኛም ነበር። ይሄን ባቅ ኖሮ ይሄን አለማወቄ ነው ያስተኛኝ እኮ አልኩኝ። በቃ ሰው እኮ ሪኒው ማይንዳችሁን ሪኒው አርጉ ይላል መጽሐፍ ቅዱስ። እውነት ማይንዳችሁን ሪኒው አርጉ ይላልና ከተማርነው ነገር ሁሉ ጊዜ መማር አለ። የበለጠ መማር ስላለ ያንን ነው ራሳችን ካላወቅ ነው አናቀው። ገባችሁ? በተረት እንኳን ቡዳ ሲያይ ነው የሚበላው ይባላል ሀገር ቤት። ማየት አለብን፣ ማወቅ አለብን አንድ ነገር እና ራሳችንን ለማስተማር እባካችሁ ችላ እንበል። በሰው ሀገር የወጣን መስራት በምንችልበት ሀገር ያለን ወገኖቼ እኔ እውነቴን ነው አይ ቤጊው በቃ በጣም አርጌ
በቃ ልጆቻችሁን አሳድጉ። እኛን የመታ እንቅፋት አይምታችሁ። እንዴት ነው አሁን እኔ ትልልቅ ነኝ አሁን ካሉት ልጆች እና አሁን የሚጠባ ልጅ የለኝም። ተለቅት ሁሉ ልጆች አድገዋል። ግን ልጆች እያሳደጋችሁ ያላችሁ ልጆቻችሁን ትታችሁ አትዋሉ። በቃ ኑ ጀምሩ። መጀመር ከአንድ እንትን ከሆነ ፖይንት ከማየት ከመማር ይጀምራልና ራሳችሁን አይምሯችሁን ለውጡ። በአይምሯችሁ መታደስ ተለወጡ። በቃ ከምናውቀው ይሄ ትራዲሽናል የስራ አሰራር የስራ የንግድም ስርዓት ይሁን የስራ ስርዓት እኛ የምናውቀው እሱ ብቻ ስለሆነ ነው። ቅድም እንደነገርኳችሁ ታሪክ ዲለር ጋር ሲሄድ ቶዮታ ዲለር 6,000 ነው። ውጭ ያሉ ሰዎች ደግሞ በ600 እንደሰሩት ማለት ነው። እነዛ ማያውቁት ሰዎች 6,000ውን ከፍለው ነው የሚያሰሩት። የሚያውቁት ግን ኢንፎርሜሽን ያላቸው በ600 ብር ነው ያሰሩት። እና እግዚአብሔር በአንድም በሌላም ይናገራል። እና this is the time ደግሞ ኢንፎርሜሽን ፓወር ያለበት እና ኢንፎርሜሽን አትናቁ፣ አታባክኑ። ኑ ዛሬ ነው እላችኋለሁ። በጣም ነው መወዳችሁ ማከብራችሁ። ትንሽ ጫን አድርገን ስንናገር ያየነውን አይተን ነው ራርተን ነው እንጂ እኛ ምንም የእናንተን ኑሮ አንኖርም፣ የእኛን ኑሮ አትኖሩልንም። ግን በቃ በርህራሄ እንደው እመኑን፣ ግድ የላችሁም እመኑን። 149 ብር ደግሞ ምንም አይደለም። ሪስክ አድርጉ በሱ እና ኑ ብዬ በትህትና ለምናለሁ። ተባረኩልኝ። ጨርሻለሁ። እናመሰግናለን ፍጹምዬ፣ በጣም በእውነት እጅግ በጣም እናመሰግናለን። እንግዲህ ማን ይናገር ነው። እሷ እንግዲህ ከአንድ የሁለት ቢዝነስ ትራዲሽናል ቢዝነሶች ኦነር ናት እና ገንዘብ ለማግኘት ከእሷ የተሻለ መንገድ እንግዲህ እኛ አላገኘንም። ድሮ እንደዚህ አይነት ዓለም ውስጥ ስላልነበርን ማለት ነው። ተቀጥረን የምንሰራ ሰዎች ነው። እሷ ግን ከቅጥር ዓለም ወጥታ የራሷን ቢዝነስ ኦን አድርጋ ገንዘብ ለማግኘት የምትሰራው ስራ በጣም በቂ ነበር። ግን ነፃነት አቶ መኖር ምን ማለት እንደሆነና ያለ ሲስተም የኖረችበት ዘመን ግን ያንገበገባት በዚህ መልኩ ሰዎች የት መድረስ እንደቻሉ ስታይ ነው። እና ለዚህ ሪኳየር ያደረገን ደግሞ እውነተኛ ዲዛይር ያላቸውና ከገንዘብ መገንዘብ የቀደመላቸው ሰዎች ከኛ እኩል መማር የምንችልበትን ኦፖርቹኒቲ ስናሳያቸው ተምረው ገንዘባቸውን ኢንቨስት አድርገው በእምነት መስራት የሚችሉ ሰዎች ጋር ተገናኝተው ራሳቸውን ሊያሳድጉበት የሚችሉት ነው። እና ይህንን ነው እንግዲህ ለሁላችሁም ኢንቫይት የምናደርገው። የምትመጡ ሰዎች ሁልጊዜም ማለት ነው መረጃ ካገኛችሁ በኋላ ኮኔክት አድርጉን። ጥያቄዎቻችሁን ለማስተናገድ የቢዝነስ ፕላኑ እንድታጠኑ ጋይድ ማድረግ እንችላለን ማለት ነው። ሚናዬ ወደ አንቺ ልመለስና እንጨርስ። እሺ፣ እግዚአብሔር ይስጥልኝ። እንግዲህ ቀደም እንደተናገርኩት በተለይ በፕሮፌሽናል ስታፍ ላለ ሰው እኔ እንደዛ ነው የነበርኩትኝና የነበረብኝ ችግር ጊዜ ነው እና ጊዜ ለቤቴ፣ ጊዜ ለልጆቼ፣ ጊዜ ለማገለግልበት አገልግሎት፣ ለምማረው ነገር አጠረኝ። ስራው ዲግሪ ሁሉ ነገር ከመጣ በኋላ ማለት ነው እና ሰው ደግሞ በጊዜ መሀል የሚኖር ፍጡር ስለሆነ ልጆች ያርጋሉ፣ አገልግሎቱ ይፈልግሻል፣ አንቺ ምራሽ መገልገል ያለብሽ እና በእድሜያችን ማግኘት ያለብንን በእድሜያችን መስጠት ያለብን ነገር ማድረግ እኔ አልቻልኩም እና ጸሎቴ የነበረው ይሄንን የሚያስታግስልኝ ነገር ምንድን ነው የነበረው እና የጸሎቴን መልስ ነው ያገኘሁት። እኔ እንደ ሌላው ሰው አሁን እንደዚህ ዘመኑ ላይ በተለያየ ፕላትፎርም አክሰስ በሚደረግበት ዘመን ሳይሆን ያው እንዲህ በወዘው በእጄን በፌስቡክ ላይ ነው የኔ ያገኘሁት ማስታወቂያ ነው እና ያቺ አንድ ክሊክ ግን ዛሬ እኔ ጊዜ እንደራሴ ገዝቼ ከቤት ሆኜ እየሰራሁኝ መጽሐፌ እንድጽፍ ፈጥሬ እንድጨርሰው ከዛ ደግሞ ብዙ ሰዎችን በሙያዬ እንዳገለግል መረዳኝ ማለት ነው። አሁን ይሄን ያገኘሁትን ነገር በሙሉ እንዲህ አይነት ሲስተም ውስጥ ኖሮ ላልኳችሁ። ስለዚህ ብዙ ወንድም እህቶቻችን ውጭ ያላችሁ ይሄ አይነት ጸሎት ላይ ያላችሁ ሰዎች ይሄው ዛሬ የጸሎታችሁ መስት እየሰጣችሁ ነው እና በነፃ ገለጻ በጀመራችሁት ጀርኒ ነገ ታሪክ የምትሰሩበት ቅድም ሄደን በጣም ትልቅ ነገር የተናገርችው እውነት ነው። እንዲህ አይነት ዓላማ ያላችሁ ሰዎች ውጭ እንዳላችሁ የጠበቃችሁ እንደሆነ ስለምናውቀው እንዲህ አይነት መድረክ እናዘጋጁላችሁ እና ወደ ፍሎካችሁ ወደዚህኛው ግሩፕ ተቀላቀሉን። በነፃ ለምትጀምሩት ጀርኒና ለምታመሰግኑበት ነገር ባትዘገዩ እና ፊቸራችሁ ቴንኪው ይላችሁ ይሻላልና በጎኑን እላለሁ። እግዚአብሔር ይስጥልኝ። በጣም እናመሰግናለን ሚናዬ። ይሄው ነው እንግዲህ እየተገናኘን አብረን እየሰራን ያለነው ሰዎች ምን አይነት ዲዛይር እንዳለን ከተረዳችሁ ዲዛይራችሁ ከዲዛይራችን ጋር የሚመሳሰል ሰዎች ናችሁ። ኢንቫይት ስናደርጋችሁ ተምራችሁ አውቃችሁ በነፃ መረጃ ጀምራችሁ ማለት ነው። ከዛ ደግሞ ሪፈንድ በሚደረግ ገንዘብ የቢዝነስ ፕላን አጥንታችሁ
በገንዘባችን ምን መስራት እንችላለን የሚለውን ኖሌጅ ካገኛችሁ በኋላ ከነማን ጋር የሚለውን ደግሞ በደንብ አድርጋችሁ መልስ ታገኙበታላችሁና ያን እንድታረጉ ነው እንግዲህ ሪከመንድ የምናደርጋችሁ። የተባረከ ምሽት ይሁንላችሁ። ኔክስት ዊክ ደግሞ በሌላ ፕሮግራም እንገናኛለን። እንግዲህ የ90 ቀን ቻሌንጅ ብለን ቲክታክ ላይ እስክንጀምር ድረስ እስከ ኦክቶበር 1 ድረስ ከመንደይ እስከ ፍራይዴይ ያለው የ30 ደቂቃ ሴሽን በየፔጁ ይቀጥላል። ታክስ እናደርግ ስናስቀምጥ ስቶሪያችን ላይ ያያችሁ በየፔጁ ላይ መከታተል ትችላላችሁ። እንደ እግዚአብሔር ፈቃድ ደግሞ ያኔ የቲክታኩን ሴሽን ስንጀምር የመጣን ሪማይንድ እያደረግናችሁ ጆይን እያደረጋችሁ ከኛ ጋር አብራችሁ ና ዴይስ ቻሌንጅ ወስዳችሁ በምትፈልጉት አቅጣጫ ራሳችሁን ሪዋርድ ማድረግ ትችላላችሁ። እንደው ሄድስ አፕ ላድርጋችሁ ብዬ ነው። ለማንኛውም እንግዲህ ዛሬም ያደረግነውን ሴሽን ስናደርግ የነበሩት ልጆች ታጋረግላችኋለሁ። ቢዝነስ ፕሬዘንቴሽን የምትፈልጉ ሰዎች ደግሞ ሪች አውት አድርጉን የፈለጋችሁት ጋር ዌብሳይታችን አግኝታችሁ መረጃ አግኝታችሁ የገዛ ጀርኒያችሁን ደግሞ ለመጀመር እኛ ዲዛይር ስላለን ዊሊንግነሱ ስለነበረን ተምረን የቢዝነስ ባለቤቶች መሆን ከቻለን ሌሎቻችሁ ማትሆኑበት ምክንያት የለምና ሪዋርድ ዩርሰልፍ ለማለት እወዳለሁ። የተባረከ ምሽት ይሁንላችሁ። ቴንክ ዩ ሶ ማች